ችግሩ ልንገራችሁ። ዩቲዩብ ስሰራ ይሰድበኝ ነበር። እኔ ኦሮሞ እንዴት ኦሮሞ ሆነሽ ዩቲዩብ ትሰሪያለሽ ለማኝ ምናምን ይላሉ። ኦሮሞ እዚህ ጋር መጥቶ እንኳን ጊፍት አይሰጣችሁ፣ እንደ ልመና ነው የሚያየው። አንድ ያለው ማን ነው? ኤኬ ነው በቃ። ወይንም ደግሞ 2-3 ኦሮሞ ቢኖር ነው ጊፍት እንኳን ለመስጠት ማለት ነው። አይወዱም፣ እንደዚህ ነገር አይወዱም። በቃ ራሳቸውን ያወረዱ ነው የሚመስላቸው። ኋላ ቀር በሏቸው፣ ኋላ ቀር በሏቸው። ከዳ ሀገር መምጣታችንን ረስተውታል። የትግሉ ጊዜ ራሱ ችግር አለ። ልመና አይወዱ፣ እንዲህ ውስጥ ለውስጥ ይሁን በቃ ይጸየፉታል። ይሄ ግን ልመና አይደለም፣ ልመና አይደለም። ገባችሁ? እቺ ሴት እንዳትለምን ደግሞ በጣም የሚገርም እንዳትለምን የተከበበችባቸው ፋሚሊዎች ክርስቲያኖች ናቸው። የወለደችለት አባትም አለ። ገባችሁ? የአም ጎንደሬ ደፍራ እንዳትለምን እንትኑ ልማዱም የላቸው። በነገራችን ላይ የዚህ እንትን የላቸውም። ይሄ ወጥቶ ሶሻል እኛ እኮ እንደ ኦሮሞ እኮ አሁን እኮ ነው ሚዲያ ላይ እኮ መቀላቀል የጀመሩት። አይምሰላችሁ? ኦሮሞ እንዲህ ነው የሆነ ነገር ላይ ስሩ እንትን ናቸው፣ ወደ ኋላ ናቸው። ሚዲያው ላይ ምናምኑ ላይ ዘፋኝ መሆን ራሱ ያሰድባቸዋል። እዛ ቤት ውስጥ ኦሮሞ ቤት ውስጥ ዘፈን ያሰድባል። ዘፋኝ ራሱ ድሮም እንደሚባል ታውቃላችሁ? አዝማሪ ነው የሚባለው። በጣም ነው የሚወገዘው። በጣም ነው የሚወገዘው። እኔ አውቃለሁ። አያቴ ዘፋኝ ከምትሆኚ አስምላ፣ እግዚአብሔር ምስክሬን ነው። እኔ ጎንደሬ ነኝ። ደስ ይበልክ። አስምላ እንዲሁ ዘፈን የሚባል እንደፈለግሽው እንጂ ዘፋኝ አትሆኛል ብላ ልጆኛ ያስምላኛለች። አይወዱም። በተለይ እኔም እሷም የመጣንበት አካባቢ እስስ አይቻልም። በቃ ወይ ዶክተር ብትሆንላቸው ነው ደስ የሚላቸው፣ ወይ የሆነ ነገር ብትሆንላቸው ነው ደስ የሚላቸው። የሆነ ችግር አለ። እቺ ልጅ እንደዛ ነገር ውስጥ ብዙ ኦሮሞ አይታችኋል። አሁን እኮ ነው የወጡት። እነ መኪኑ መኪን ሊያስቆሟት ይፈልጋሉ። አንቺ እኮ ኩዊን ነሽ፣ ግን 5 ሳንቲም አይሰጡ፣ 5 ሳንቲም አይረዱ፣ 5 ሳንቲም ግን ማስቆም ይፈልጋሉ። እንዲህ እንኳን ሚዲያ ላይ ስንጋፈጥ እግዚአብሔር ምስክሬ ነው ደስ አይላቸውም ኦሮሞች። አሁን በእንትኑ ጊዜ እኮ ነው በትግሉ ጊዜ እኛ ሚዲያ ላይ እንጋፈጣለን። ከኋላ የሆኑና ኧረ ተይ ይሄ ነገር ኢሲ ይላሉ። ኧረ ውይ ይደነግጣሉ። እግዚአብሔር ምስክሬ ነው። ወይ ከስንት አንዱ ነሳይ ልባችን ራሳ ለሚላችሁ አይደግፉም። ወጥሽ ሚዲያ ላይ ጆሃርን ራሱ አይደግፉት። ያ ምን አረገልን መጥቶ ሚዲያ ላይ ምን አረገልን? ታውትኛንማ በጣም ነው የሚናደዱብን። እንዳትለምን ወጣ እንደ ሌሎቹ እንዳትለምን መልክ የለም፣ ድጋፍ የለም፣ የሚሰጣትም የለም። አንደኛ እዚህ ላይ ስትወጡ አክቲቭ መሆን አለባችሁ። ወይ ህዝቡን አሳበድ ሚዲያ በአጠቃላይ እብደት ይፈልጋል። ያ የሆነ ነገር ይፈልጋል መሰጠት። እሱ የላትም በለምታከል ገዱ ራሱ የላትም። ገድ ታውቃላችሁ? ገድ የሚባል ነገር አለ አይደለ? የላትም። ምንን ይዛ መጣች? ጥቃትን። ደግሞ ትልቅ ልንገራችሁ፣ ትልቅ ነገር ግንኙነት አላት ኢትዮጵያ ውስጥ። ትልቁ ነገር አንዱ ባለሀብት አንዱን ይልክላታል። ገንዘብ ትቀበላለች፣ በነገራችን ላይ ይልክላታል። ያ አንዱን ባለሀብት እንድታጠቅ። እንግዲያውስ አንድ ነገር ልንገራችሁ፣ የዞዬ ጠላት ሚስቱም አይደለችም። የዞዬ ጠላት አሁን ጠላትን ማወቅ ያለብን አንተ ኢንቨስትመንት የምታረግ ከሆነ በዛ ኢንቨስትመንት ውስጥ እንድትዋረድ የሚያደርጉ እዛ ያሉ ባለሀብቶች ናቸው፣ ኢንቨስተሮች ናቸው። እመነኝ። ይሄንን የሚልኩበት የሚያሰድቡ ስም እንዲጠፋ የሚያደርጉት ሚስትህም አይደለችም። ያ አሉ እዛው ኢትዮጵያ። ያ ባለሀብት እርስ በራሳቸው እንደዚህ እንድትዋረድ የሚያደርጉ ዩር ፕሮብሌም ኢዝ ኖት ልዕልቴ፣ ዩር ፕሮብሌምስ ኢትዮጵያ ስለማቅ
እንደዚህ አይነት ስራ ለማሰራት በእጃችን በእግራችን ነው የሚገቡት። ኢንፎርሜሽን ይሰጧል። ያንዱን ባለሀብት ሌባ ነው ከባንክ ጋር እኔ ማአት አለኝ። ቮይስ ኢሜል ሳያፍሩ ጂጂጌ ኢቨን ትላልቅ ባለስልጣኖችን የባንክ ማናጀሮችን አበዳሪዎችን ምናምን ነገር እስከነ ጉዳቸው አውጥተው የሚልኩልኝ እንክፈልሽ ብለው ማለት ነው። አላረገውም በግል አልቀጠቀጥም። ምን አረገኝ በግል $1,000 እና $2,000 ለመቀበል ብዬ እቺ የምትተዳደረው በዛ ነው። በአንተ የበላችሁ ገንዘብ አለ። የምታስቀጠቅጥ ሚስት ሳትሆን እዛ ያሉት ናቸው። እኔ ያንን ከ3 ቀን ከ4 ቀን በፊት ከሰው ጋር አወራሁት። እንደዚህ ይሄ ነገር ይሄ ሰውዬ ምናልባት እንደዚህ እንትን ያለችው ተልኮበት ይሆን ነው ያልኩት። ጋይስ ማለት እኔ ከፖለቲካው ጋር ምናምን ላነካካ አይደለም። በግል ባለ ሀብቶች የአንተን ሀብት ለመዝረፍ ወይንም ደግሞ አንተ የምትሰራውን ስራ ለመስራት ወይ በቅናት እንዲህ ያዋርዷል። እንኳን እንደዚህ አይነት ፕሮብሌም ኖሮብህ አይደለም። ኢትዮጵያ እንደዛ ነው የሚሰሩት። ደስ ይላቸዋል። በቃ እንዲህ ነው የሚጀምሩ። ጥለህ እንድትወጣ በእነህ እንድትወጣ በተለይ ዲያስፖራ ኢንቨስትመንት ሲያደርግ እና አዲስ ሰው ሲመጣባቸው እንዲያደርጋቸዋል። ተባብረን እንስራ፣ ለሀገራችን አብረን እንኖር የሚባል ነገር የለም። ሉክ ዴፔሊሲ ፊራ ሌሎች ባለሀብቶች የሚጣሉት በዝሆኖቹ ነው። ዝሆኖቹ በግልገሎቹ ነው የሚጣሉት። ዝሆኑ ነው የሚልከው ያንን ነገር ይህን ሰውዬ ቀጥቀጩ። ምክንያቱም እነሱ ሰርተው ሳይሆን ዘርፈው ያመጡት ገንዘብ አለ፣ ዘርፈው ያመጡት። ስለዚህ ምንድን ነው የሚሉት? ይሄ ብር ይላክልሻል፣ የዚህ ሰውዬ ሚስጥር አለ፣ ሂጂበት። መንሱርን እንደዛ ነው ያደረጉት። አሁን መንሱር አርፏል። በቃ ተቀጥቅጦ አርፏል። ይህንን የሚያደርጉት ግን ባለ ሀብቶቹ ናቸው። መቀጥቀጥ አለበት ነው የሚሏቸው። በቃ መቀጥቀጥ አለበት። ይሄምን በቃ ልክ እንደ ውጭ ዜጋም ነው የሚያዩቸው። አንዳንድ ጊዜ ሀገራችሁ ላይ ኢንቨስት ስታደርጉ ዲያስፖራ ምናምን እንደ ሌላ ሀገር አትከበሩ። ኢንቨስትመንት እንኳን ብታደርጉ አትከበሩ። ምናልባት ባለስልጣኑ ሊያከብራችሁ ይችላል። ምክንያቱም ሞር ኢንቨስት እንዲደረግለት ይፈልጋል። ግን ባለሀብቶቹ ግን እንደዚህ ነው የሚያስቀጠቅጡ። እንዲህ ነው የሚያስቀጠቅጡ። ገና ትቀጠቅጣል። ያቺ ሀገር ችግር አለባት። እኔ ይሄ የሚስቱ ጉዳይም አይደለም፣ የእነዚህ ሰዎች ጉዳይ አይደለም። ሌላ ሶስተኛ እጅ አለበት። መጠርጥር። እቺ ባሪ ገና ታለቅሻለሽ። አንቺ የሚያስለቅስሽ ልጆችሽ አይደሉም የተደበደቡበት ስለተከፈለሽ ነው። እና ስታወራኝ ገና ልብሽ ታላውሳለች። አንቺ ልብሽ ተለውሶ ከዛ ምን ተረዳው ስለ ዞይ ነው የሚያረጉት ነገር ስሜ ነው። ማን የነገራት? 5 የሆነ አናግሬያታለሁ ነው የምትለው አይደለ? እዩት። ለኔ ደግሞ ሌላ ፋይት ይመጣልኛል። ለኔ ድምጽ ቢሆን ለኔ ልጆቼ ሲሰደቡ ለኔ መጀመሪያ ራሱን ሰፖርት የማያደርግ ማለት ነው። ራሱን ሰፖርት የማያደርግ ሰው እንዴት ነው ለሌላ ሰው ድምጽ የሚሆነው? አንቺ ይህንን መቆጣጠር ካቃተሽ እንዴት ነው አንቺ ያችን ሴት ነፃ የምታወጪው? ለምን እንባ የምታለቅሽው? ስራሽ እኮ ነው የሚያስለቅስሽ። ልጆችሽን የሰደብኩት አንድ እኔ ብቻ በቃ እኔ ነኝ። የእናት ነሽ አልኩሽ። እኔ ነኝ። ዩ አር ነሽ። ሰውማ ብትሆኚ ኖሮ የሰው ልጅ በዚህ መልኩ ትንሽ ትልቅ አይደለም። በግለሰብ አንቺ በጋራ የሆኑ ነገሮቻችን ላይ አንድ ቀን ተናግረሽ አታውቂ። እኔን እንደዛ ገና እኔ እርሟን ብታቦካ ቤቱ ሁላ ምንድነው የሚባል ተረት አለ። ሄርሜን አንድ ወንድ ቤዝ ፎቶን አውጥተሽ ማንነቱን ቁጭ ብለሽ አውጥተሽ እኔ እንግዲህ ምንም አይደለም። ቤቱ ሁላ ተላ ቴንክ ዩ እርሟን ብታፈላ ቤቱ ሁላ ተላ አለ ብናረግ ጎልጎለሽ አውጥተሽ ያንን ሁላ ፈተና ያስገባሽን አንደኛ አንቺ ነሽ። ግን ጂጂ በድል የምወጣ ጀግና እግዚአብሔርን ይዤ በድል የምወጣ እኔ ብቻ አይደለም።
አንቺ ለኦሮሞ ብሎ የታገለችውን ጫልቱን ከሌሎች ጠላቶች ጋር ሆነሽ ለፍርድ ትቀርቢያለሽ። ባይ ስድ ነሽ። ስድ ባለ ብቻ አይደለም ጉቺ ናልሽ፣ ቤታዮ ናልሽ፣ ዲቦራ ናልሽ። ሶሻል ሚዲያ ላይ አንቺ ማን ይቀርሽ? ቴዲ ሐዋሳ አልቀርሽ። አሁን አብሮሽ ቁጭ የሚለው ማለት ነው። አንድ አይነት ማን ይቀርሻል? ማን አንቺን የቀርሽ? እስቲ ማን ነው አንቺ ያልነካሽው? ህፃን አልቀረሽ፣ ሊያ አልቀረች፣ ምን አልቀረ? ማን ይቀርሻል? ገና ታለቅሽ እና ስታወራኝ ማናት የምታወራት? ልብ ታላውሳለች። ከዛ ምን ተረዳው ስለ ዞይ ነው የሚያረጉት ነገር ገጥኩ፣ ተንጠለጠልኩ። በልጆቼ ሄደብኝ በማልችለው ካራክተሬን አሳሲን ለማድረግ ገንዘብ ጠይቃኝ ሰጠዋት። ጋይ ነው ፍቅራይ ነው ድረስ ትልቅ ሰውዬ ወርዶ እንደዚህ ሲል ማየው ትክክል ነው፣ ትክክል ነው፣ ትክክል ነው። እግዚአብሔር ምስክሬን ነው የምልሽ። አንቺ እግዚአብሔር ምስክሬን ነው የምልሽ። ኃይለ ኢየሱስን ይሄ ዱባይ ያለው አንቺ እንዴት እንደሚ ግን እኔ የምልሽ አንቺ እንዴት እንደሚቆላሽ ግን አይተሻል? አንቺ እኮ ዘፈር ጴንጤነትሽን ትተሽ እኮ እንዴ በቃ በዚህ መርሽ እንዲህ እኮ ነው ሚዲያ ላይ የሚበላሽ። ታውቂያለሽ? ይሄንን ቂንጦ ነው የሚበላሽ። አንቺ እኮ ሚዲያችን ላይ እኮ ብቸኛዋ በማየት ብቻ የምትሻፍጂ ሴት እኮ ነሽ። ጴንጤዋ ማለት ነው፣ ክርስቲያኗ ያ ስለ ጌቷ የምትመሰክር እንዴት ነው ስለ ባሏ የማትናገረው? ድክመቱን ለምንድን ነው የምታሰድበው? ሰይጣኔን አታምጡብኝ። እኔ አሁን አያገባኝም ብያለሁ። እኔ የነካሁት ነገር ሌላ ገደል ውስጥ እንዳይገባ ኦኬ። እኔ ምክንያቱም እውነቷን ስናገር ልንገራችሁ፣ ህዝቡን የመለወጥ አንቺ 1 ዓመት ከሰራሹ ይልቅ እኔ 1 ቀን የምናገረው አሳማኝ ነገር ነው። እኔ እውነት የላትም ውሸት አምናት እያልኩኝ አይደለም፣ ስለማላቅ ግን ከሴትዮዋ መልካምነትና ከሴትዮዋ የእምነት ጥንካሬ አንጻር እንደዚህ አይነት ውርጅብኝ ሲወርድ ስለ ፋሲካ ዝመበ አብጭ እንዳላስቀይማችሁ ልክ ልኳን ነገር ያለ እንዳላስቀይማል። እራሱ ነው የሚቀየመኝ በነገራችን ላይ ዋ እናንተ የቤት ቀጋ ናት እሷ ራሷ የውጭ አልጋ ኢየሱስ ጌታ ነው ያ ለፋሲካ እና ለኔ ደግሞ ሌላ ፋይት ይመጣልኛል። ለኔ ድምፅ ይሆን ለኔ ልጆች ሲሰደቡ ለኔ በቃ ሌላ ቀን ይመጣል። ግን ውሸት ማንም እኔ ነኝ የሰደብኩት። እግዚአብሔርን አመሰግናለሁ። እሷ ዝምታ ውስጥ እግዚአብሔር እንዴት እንደሰራ ምንም አልሰራም። ምን ሰራ? እግዚአብሔር በእሷ ዝምታ ውስጥ ምንም አልሰራም። እንዴት እንደሰራ ምንም አልሰራም። እግዚአብሔር ምን ሰራ? ጭራሽ ይኸው እየሄደ እያቀፈ እግዚአብሔር አዳመጠው እንጂ የቤቱን ችግር አይቶ ይኸው ወዲያ የሚያረጋት ሴት ይኸው ሴቱ እየተባላ ነው ከኔ ጭምር። ምን ነው ለኔ ባደረገው የሚሰራ እግዚአብሔር እኮ አልሰራም። ሰራ እንዴ? እግዚአብሔር እኮ የሚሰራው ከሰበታች ሲሆን፣ አልጋ ላይ ቁራኛ ሲሆን፣ የእጁን አገኘ፣ እግሩ ሲቆረጥ፣ እጁ ሲቆረጥ፣ አይኑ ሲጠፋ እግዚአብሔር ሰራ። የት ሰራ? እንዲያውም የእሷን ብልግና ባንቻየ ነው። እቺ ሴት ፋሲካን አዋርዳለሁ ሰብራታለሁ ብላ እራሷን ሰበረች። ከሰገነት ውስጥ እራሷን ፈጠፈጠች። ምን አማረባት? ላትነሳ ሜላት ተዋረደች። አልተዋረደችም። ሜላት አልተዋረደችም። ከተሻለ ይኸውልሽ፣ ከዛ ከድህነት ወጥታ ይኸው አሁን ብሉነት ወረ እግዚአብሔር ከፈረ አራቷን ይኸው ዝማይታብተሽ ይኸውልሽ የነበረችበትን ሜላት እኔ እነግርሻለሁ። ችግር ውስጥ ነበረች ሜላት። እግዚአብሔር አንዳንዴ እውነት ከሆነ ሁለት የተበደሉ ሰዎች ናቸው ማለት ነው። አገናኛቸው። የሜላትን ህይወትን ያውቃሉ። የኔ እናት የሜላትን ህይወት ለእኔ አትነግሪኝ። እኔና ሜላት ችግር አለብን። ይህን አንድ ጎረምሳ ብትጠብስ ኖሮ ዋጋ ሜላት ዛሬ እኮ ሜላት በ3 ወር ውስጥ እንደሆነው ከሆነ ቻይና አልቀረ ግሪክ አልቀረ። የኔ እናት ይሄ እኮ እኛ ምኞት ነው። አንቺ እዛው 2 ዓመት በሙሉ እዛው ቆር ውስጥ ቁጭ ብለሽ እንጀራሽን እየጋገርሽ እየገዛሽ ይህንን ሊጥሽን እየበላሽ ነው። ሜላት እኮ ሹካና ማንኪያ ይዛ እያለች ነው። ልዩነት ትጠያለሽ። እግዚአብሔር አነሳት እንጂ
አንቺ ምን ከዚህ ሀገር ኑሩ፣ ከዚህ ከብርድ ስትፈልግ ቻይና ስትፈልግ ታይላንድ። እውነቱን እንነጋገር እንዴ ምን ነው ለኔ ባደረገው ገና አሁን ይሄንን እየጸለይን እኮ ነው። ምናምን ፎቶ አምጥተሽ ያን ፎቶ እኔ ነበርኩኝ እንጂ እኔ እንደዚህ ቆንጆና እንደዚህ ሀብታም መሆኑን ባቅኖርማ እኔ እኮ ወይኔ ጂጂክያ ጸሎቱ ለኔ ነው ብላለች። ቲቲኩ ለሰው ስንጸልይ ያለች እውነቷን ነው፣ እውነቷን ነው፣ እውነቷን ነው። እግዚአብሔር ምስክሬን ነው። አነሳት እንጂ አምላክ ጌታ ሰማት እንጂ ኢየሱስ አነሳት እንጂ ተባረከች እንጂ ሜላት አዋረዳት ከፋለች እንጂ ከፋለች እንጂ እግዚአብሔር ተዋረደች። አንቺ ተዋረድሽ፣ አንቺ ተዋረድሽ፣ አንቺ ተዋረድሽ። ምን ሆና ተዋረደች? ምን ሆና እስቲ ንገሪኝ። ምን ሆና ተዋረድ? ስትማገጥ አላየሻት? ስትሸርሙጥ አላየሻት? ምን ሆነች? ይሄ እኮ የህይወት እኮ ሁለተኛው ምዕራፍ ነው። አንቺ ያገባሽው ከሌላ እኮ ወልዷል። አንቺ 3 ልጅ እኮ የወለድሽ እኮ ከሌላ እኮ ልጅ አለው። አንቺ እኮ ተደብቀሽ ተዋሽተሽ እኮ ቤተክርስቲያን እንኳን ይዞሽ እኮ ያልሄደው እኮ ነው። አላገባሽም፣ ያልፈረመልሽ እኮ ነው 3 ልጅ የወለድሽው። ሜላት ምን ሆና ነው የምትዋረደው? አንቺ ስልጠናሻት ሌላ ችግር ስላለብን ያ ስለምታናድደን ወይ በሆነ ነገር ስላልተጣጣምን አይናችን እያየ ከፍ 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 አለች። የኔ እናት አንቺ እዚህ ሚዲያ ላይ ስትንቆራ እሷ ሚዲያ ላይ ውላ ሜላት ሚዲያ ላይ ሆነ ሰዋታማ ትሟዘዝብን የትበል እንጂ አልጣመሽም ነው። ግን ከፋለች፣ ቻይና ሄደች፣ ሱቋን ከፈተች፣ ቢዝነስ ጀመረች። ለወደፊቱ ደግሞ እግዚአብሔር ያውቃል። እግዚአብሔር ከረዳት እንዴ ሄደች እንጂ አንቺን እያየ ተመነጠቀች እንጂ እኔ እና አንቺ ቁጭ ብለን አንድ አበባ ነው የምንለው። አሁን አንቺ መጨረሻሽ አንድ አበባ ነው። ሄደች እኮ አንቺ ሄደች፣ እግዚአብሔር አነሳት። ሄደች። የተዋረድሽው አንቺ አታዋርጃትም። እሷን ውርደቱ ያንቺ ነው። ተዋረድሽ። ኖ አያገባኝም። እኔ የምናገረው እሷ ነው። ፈስተን አይደለም። ከዚህ በኋላ በህይወት ምን ሆና ዘመንሽ ምን ሆና ገባሁ ልልትዬ ገቢ እኮ ገብቷል። ገባ እኮ $1 ሚሊዮን ምናምን እኮ በአካውንቶ ገብቷል። አልሰማሽም እንዴ ልልቴ? $1 ሚሊዮን እኮ ገባ። ማታ እኮ ጂጂዬ ገባ። ሰርተሽ ሰውኝ ብሎ አስገባላት። ተዋረጅ እንግዲህ በቃ አለቀ። ገባሽ? እንደ ወንድም ይሁን እንደምንም ይሁን ቢዝነስ ሰሩ። አሞኬ እናንተ በሄዳችሁበትን ያልሄድን ያ እዛ ቁጭ ብለሽ ላንቺ ስላልሆነ ብቻ አምላክሽን ሂጂና እዛ እሪ በይ። ነገርኩሽ እኮ አንቺ አንቺ ብጥንሽ ሌላ ሰው ቢሆን ኖሮ ይሄንን የተናገረው ችግር የለብኝም። እንደ ምክርም እንደምን አንቺ ራስሽ ብታገኙ አትለቂው፣ በቃ አትለቂው። እድል ደግሞ ወደዚህ ሄደ። አንቺንም ሌላውንም እነ ሄለን ቂጦ እነ ዲቦራም እነ አለፈና እዛ ሄደ አለቀ እንጂ እነሱም እኮ በአንበሳ መልክ እኮ አግኝተዋል። ግማሾች ቻይናው ተቀራመተው እንጂ እኮ ሁሉም እኮ አግኝታለች። ሁሉም እኮ ደርሶታል። ይቺ ደግሞ ስማርት ወለዬ ጅል መስላ በጥሬው አገኘች። ካገኘችም አላቅም እኔ እሱን ውሸቴን ነው ያልኳችሁ። ካገኘችም ደግ አደረገች። በቃ እግዚአብሔር ሰጥቷትም ከሆነ ምን ሀብታም ስለሆነ ሰጣት ማለት ደግሞ አይደለም። እኔ እውነቱንም ስለማላቅ አንቺን ለማናደድ ብዬ ምን አልቀባሽርም። ሲጀመር ካረገላት ግን እግዚአብሔር ይመስገን። በቃ ካረገላትም እግዚአብሔር ይመስገን። ማንም የሀቅ ገንዘብ ያለሽ የለሽም። አንዱ ከአንዱ ቀምቶ ለዚህ ነው ዓለም እንደዚህ በኃጢአት የምትነደው። ያ የእሷን ብቻ መቀማት አልዘረፈችም። በነገራችን ላይ እሷ ሀቀኛ ናት። አምጥቶ ከሰጣትም አንድ የሚነካት ነገር የለም። አንድ እውነትም አልዘረፈችም፣ አልገባችም ኪስ ውስጥ። ጓደኛዋም ይሁን ውሽማዋም ይሁን የወደፊት እጮኛዋም ይሁን አምጥቶ ከሰጣት ነው። አለቀ። አልዘረፈችም፣ አልወሰደችም። ራሱን የመጣባት ለምንድን ነው የምትወቀሰው? ሲመጣም መከራ፣ ከአንዷ ቤትም ሲሄድ መከራ። ሴት ልጅ የምትወቀስ ዝም በይ። አልቀማችም። እንደዚህ በዚህ የምታውጠለጥሏት አልቀማችም። ወደዳት ሄደ። መጀመሪያ ወንዶቻችሁን ቆልፋችሁ ያዙ። ተቀማን ምን አልን ምን ጥርቅስ እያልን ኖ አልቀማችም። ይችል የምትቀማም ልጅ አይደለችም። የራስሽ ጉዳይ። እሱን ፈልጊ ስትፈልጊ ምን አገባኝ እኔ። ከሞተ ጋር ሞተ። ደግ አደረገች። ሃይማኖተኛ ብትሆን አይደለችም። አንቺ ሃይማኖተኛ ሆነሽ ምን አለ? ኢየሱስ ክርስቶስ አትሰቀልም። ለምን ኢየሱስ ተሰቅሎልን አልቋል፣ ጨርሰናል። እኔም ብቻ አለበት። ደግ አደረኩኝ። ኢየሱስ ክርስቶስ አትሰቅል። ለምን ሜላት የምትሰቅለው? አናዳሜ ዌክ አፕ ዊዝ ሜላት። የአንዱን ቤት ችግር ለመሸፈን ተብሎ
ማንም ላይ አይወረድም። እኔ የራሴን ችግር ለመሸፈን የምትቀጥለው የዚህን ገርል ፍሬንድ አልወቅስም። የራሳቸውን ችግር እዚህ ጨርሰዋል። ሜላትን አትነኳትም ስላችሁ እንደናንተ ፋሲካንም አትነኳትም፣ ሜላትንም አትነኳትም። የግል ችግርሽን በሜላትና በፋሲካ አትወጭም ነው የምልሽ። አትወጭም። እግዚአብሔር ምስክሬ ነው። 24 አወርስ እዚህ ጋር ቁጭ ብዬ ልክልክሽን በሜላትም በፋሲካም አትወጡም። እነዚህ ሁለቱ የዚችኛዋ ባል ነበረ ሄዶ ከሆነ እሱ የሚንገራ ሄጃለሁ ብሎ ወይ የሆነ ነገር ያርግና ያሳያል። አውጣው። እንዲያውም እኔ እንዲሁ ዞዬ እንዲሁ በመድኃኒዓለም በቃ ማረፍ ከፈለግ ነገም ብትለያይ ወደዚህ ተጠጋ። በቃ ተገላገልክ። ተጠጋ። በቃ ይለይለት። ከዚህ ብልጥ ምንም ሞቀሰ ይለይለት። ታርፋለህ። በቃ ይለይለት። ይፈንዳል። ምንድን ነው የሚመጣው እንዴ? ሰው ባልሰራም በሰራም ወይ ወደዚሁ አንተ ምራስ። በቃ ይለይለት። የራፉ ሴቶችማ አበሉ ከኔ ጭምር እኔ ራሴ እየጠበቅኩ ነበር። አሁን ተስፋ ቆርጫለሁ። አሁን በተለይ መልከን ካየው በኋላ ያረቢ ጌታዬ ሜላት ካፌ ላይ እንደነጠቀችኝ ነው የቆጠርኩት። ካፌ ላይ በቃ ሳስበው ካፌ ላይ ነጠቀችኝ። እንዴት ሴትዮ ነው ያልኩት። በቃ ነጠቀችኝ። አፈር ብሉ። የዚህን ሰውዬ ፎቶ እንደዛ አድርጋችሁ ያመጣችሁና ያሳያችሁ። ያ ግን በቃ እግዚአብሔር ያርግልህ። ሄደሃል እንጂ እኔ ራሴ ትላንትና ወዲያ ሲልኩልኝ ቪዲዮ አየውና የአላህ ያረቢ ሰውዬማ አምልጦናል። እቺ አሄለን ቂጡ አፈር ብሉ ፈዛዛዎች። ያ አጠገባችሁ እያለ አጠገባችሁ ደርሶ አጠገባችሁ ያሉ እንዲዛችሁ ብላችሁ እንዱ አርግዛችሁ እንደማረግ ስትሉ ይሄ ወለየቷ ወዝዳ አሁን አረሩ አሮጌቶቹ። አውቀንተናል። በቃ ከሄደ በኋላ ቀንተናል። እኔ ቀንቻለሁ፣ ግን ከሄደ በኋላ እኔ አልቆጭም። ሌላ ደግሞ የሚመጣ ከዚህ በኋላ እኔ ጊፍተር እራሱ ተማርኩ። አለቅም። እስቲ አንዱ አንበሳ አውርድ። ሄለው ነው የምለው እኔ ጂጂ ካሁን በኋላ ሄለው። እኔ ከየት እንዳመጣችሁ ያን ፎቶ ምን አውቃለሁ? ወይ ሰው ፎቶ አይቶ ይርቃል አሉ። ምን አገባኝ? አያገባኝም። ሌልትዬ አሁን እንደዚህ ያስለቀሰሽ አይስወን እንዲያስለቀሰሽ የሰው ባል። እኛ ግን እንዳለቅስም። ምክንያቱም ኔክስት ፍቅለኛ ላለው አልቅሽ ፋይቱ ሌላ አይደለም። እግዚአብሔር ያስነሳው እግዚአብሔር ምንም አላነሳም። እግዚአብሔር ጦርነት ውስጥ ትፈልጊው ነበር። ሶሊያና መጀመሪያም አልፈልገው መች ፈለግኩት። ኦቨር ሴክስ ችግር የለው። ለምን እኔስ ጤነኛ ነኝ እንዴ? ችግር የለው። ኦቨር 60 ትለስ ለምን ኦቨር 70 አይሆንም? ምን አገባኝ? ስሚ መጀመሪያም አልፈልገው። መልካም ሰው እኮ ነው። እግዚአብሔር ይባርክሽ ጂጂ ሲለኝ እግዚአብሔር ይባርክ ወንድሜ ነው የምለው። እግዚአብሔር ይባርክ ጂጂ፣ እግዚአብሔር ይባርክ በወንድሜ በእህቴ ጨረስ ነው ሁሉን ነገር። መች ፈልጊው። ከዛ በኋላ ተቀየምኩ። ለምን ጊፍት አልሰጠኝም ብዬ ተቀየምኩኝ። ከልቤ ተቀየምኩኝ። ምክንያቱም ጊፍት አለመስጠቱ አይደለም እኮ ሌላ ቦታ ሄዶ ተሸነፍኩኝ። በዛ አረራ አንጀቴ ድብና አለ። ከዛ ከኔ ጋር ተጣላ። በስንተኛው ጊዜ ፎቶውን አወጡት። ወይ ይሄ ሽማግሌ የበለጠ አስጠላኝ። ግን ወንድምነቱን እንደቀጠለ ነው። ፎንቅ ያዘኝ። መቼ ተቀላችሁ? ወይኔ ያመለጠኝ ያልኩትኝ መቼ ለታ ነው። እዚህ ጋር ስለነሱ ሲወራ ላኩልኝና ጂጂ ዞዬ እንደዚህ ብለ ሲሉ ወት አይታችሁታል? ኢንተርቪው ላይ ያለው ግሬሱ ደስ አይልም? የሆነ አወራሩ ምናምን ነገር የአላህ ያረቢ ያልኩኝ። በቃ የአላህ ያረቢ ያልኩ። በቃ ጌታ ሆይ ይሄ ሰውዬ ነበር እጄ ላይ መግባት የነበረበት። አንቺ ፈዛዛ ጂጂዬ ይኸው እጄ አይጽፍ አይመልስ መጠስጠስ። እኔ እኮ በቃ ወታደር ናት ተብዬ በቃ ህይወት እኮ እኔ እኮ ከስንቱ እኮ ያጣው ሰው እኮ ነኝ። አንዳንዱ ወንድ ወታደር ናት፣ ይቺ አክቲቪስት ናት፣ ይቺ አንዳንዱ ደግሞ ይቺ ኃይለኛ ሴት። እነዚህ ቤተሰብ ውስጥ መግባት ተዘግቶብናል እኮ እኛ ተዘግቶብናል። ኧረ ቆንጆ ነው ቆንጆ አፈር ብላ ያንን ፎቶ ልከ አንተማ ጠላቴ ነው። ሁለተኛ እዚህ ቤት እንዳትመጣ ያንን ፎቶ ልከ ይህንን ሰው እያስመለጥከኝ። መላጣ እንኳን የለው። አሁን እኔና ሜላት ፍጥጫ ላይ ነን ያለን። ለወደፊቱ አሁን እንደጋገፋለን፣ ግን ለወደፊቱ ፍጥጫ ላይ ነን ያለን። እኔ ካልቀማሽ እሱ ሰውዬ ሞቻል። አሁን አንቺ እንዲህ የሚያንገበግብሽ እናቴ አንቺ ነሽ። ሽማግሌ አይደለም እግዚአብሔር
የዩቱብ ቪዲዮ አለው ትክክለኛ ፊቱን የሚያወጡ አብርሽ ማግለ ለኔ ድምጽ ይሆን ለኔ ልጆች ሲሰደቡ ለለቀሰች እኮ ነው ምናቀልኝ ይመጣል። ግን እግዚአብሔርን አመሰግንኩ። በሷ ዝምታ ውስጥ እግዚአብሔር እንዴት እንደሰራ እግዚአብሔር በሷ ዝምታ ውስጥ እንዴት እንደሰራ ግን እኮ እኔ ግን የሚላት እጅ እኮ ጅል እኮ ናት። ጅጅላት እኔ ግደኝ የሚላትን ፎቶ እዚህ ጋር ልጥፍ። ግደኝ አንበሳ ብታወርድልኝ አልጥፍ። አስባችሁታል? ሜላት ከዚህ በላይ ቆንጆ ናት። እውነት ለመናገር ከዚህ በላይ ቆንጆ ናት። ሌላውን ተውት። አስባችሁታል? እኔ ሜላትን ለጥፌ ራሴን እዚህ ጋር ባሪያ ላስመስል። ይቺ እኮ ጅል እኮ ናት። ራሱ አሁን ራሱ ባሏ ራሱ የራሷ ባል ማለት ነው እንዲያይና ሴት ፋሲካን አዋረዳለሁ። ችማ ቆንጆ ናት። ራሷን ሰበረች። ከሰገነት ውስጥ ራሷን ፈጠፈጠች። ላትነሳ ሜላት ተዋረደች። ኤልዛቤል ተዋረደች። ታሪኳን ጻፈች። ሜላት ከዚህ በኋላ ምጽፈው ታሪክ የላት። የሜላት ታሪክ ምን ያደርጋል? ጨምሬው ጨላው ላይ ጨላውና ጅጅል ጨላ ታሪክ እንደሚሰራ አልሰማሽም? ጨላ እኮ ቤተ መንግስት ያስገባል። ከአብይ እኩል ቁጭ የሚለው እኮ ባለሀብት እኮ ከትራምፕ እኩል እኮ ትራምፕን የሚያወርደው የሚሰቅለው ታሪክ የሚጽፈው ማን እንደሆነ ታውቂያለሽ? የአማዞን ባለቤት እንደሆነ አላየሽም? አሁን አንቺ እንዲህ የምወርድብሽ ሀብታም ብትሆኝ ኖሮ እንደው ትንሽ እንኳን አገናዝብ ነበር። ታሪክ የሚጽፈው ባለሀብት ነው፣ ገንዘብ ያለው ነው። ከዚህ በኋላ ሜላት ተጻፈው እንጂ ታሪኩን በደንብ አድርጋ ተጻፍ እንጂ ስትፈልግ አጽፋ ታነብልሻለች። ጻፈች እንጂ አንቺ እሷን ጭንቅላትሽ ላይ ክሮን እኮ አሁን እኮ እሷ ክሮን ነው የምትመስለው አንቺ ጭንቅላት ላይ። እዩ እስቲ ፎቶሽን ዝም ብለሽ እዩ። ክሮን አትመስልም? ክሮን በቃ አታምርም። እዩት። በኋላ በህይወት ዘመንሽ ከፍ ብትይ ዝቅ ብትይ ብትፈራገጭ ሃይማኖተኛ ብትሆን እንደ ኢየሱስ ክርስቶስ አስለቅስች። እስቲ ንገሪ። ለህዝቧ ከማልቀስ ሰውን አስታርቃለሁ ብላ ገብታ ከመዋረድ ያ ስትመጣ ራሱ እንዳንቺ ሰውን እያዋረደች አይደለም። በእምነቷና ከቄሶች ጋር የመጣች ልጅ ናት። እንዳንቺ ቂጧን ገልብጣ ደንሳ በባሏ ተዋርዳ ምናምን የመጣች ልጅ አይደለችም። ሸርሙጥና አይደለም እዚህ ጋር የመጣችው። ወይ በሙዚቃ ወይ በቲያትር ወይ በፖለቲካ አይደለም የመጣችው። ያ ቄሶች በነበሩበት ሰዓት ላይ የሃይማኖት አባቶች በነበሩበት ሰዓት ሶሻል ሚዲያው ላይ ሴጋውንና ያኛውን ለማስታረቅ መሀል ፔጇን ተጠቅመው ገብታ እነዛ በማንነቷን እንትን ያሏት። እኔ እስቲ ችግር ይኖርባት እሷ ልጅ፣ ከዛ በኋላ እንናገራት። በግል ምናምን የራሳቸው ችግር ሊኖር ይችላል እንደ ሰው። ግን አሁን ለዚህ ነገሯ ምንድን ነው እንደ ኤልዛቤት ከሲኦል የተወረወረችው? 7 ወንዶች 17 ወንዶች አውጥታ ነው? ኃጢአት ሰርታ ነው? ጥይት ተኩሳ ነው? ምን አርጋ ነው? ቁጭ ብላ ለማንነቷ ተናግራለች። ጦርነት ይቅር ብላለች። ህዝቤ ተጎድቷል ብላለች። በዛ ላይ ጠመድሻት። ምን አርጋ ነው? እስቲ አሁን የዚች ልጅን ኃጢአት ንገሪኝ። ምንድን ነው ያደረገች? አንቺ ልንገርሽ አይደለም እግዚአብሔር ምስክሬን ነው የምልሽ፣ እመቤቴ ማርያምን ታናገሪያታለሽ። ጉልበት ካላችሁ ነገሬት ነበረ ባለቤትህ ሰውዬ፣ ጉልበት ካለክ እኔ ክብር የለኝም፣ በጠብቆም ክብር የለኝም። ይቅርታ ጠይቁኝ ምናምን ብዬሽ ነበር። እሱን አልፈልግም። ይቅር ብያለሁ። ይኸውላችሁ የዚችን ሴትዮ ታሪክ ጉዲዩ ይቅር ብያለሁ ስለተከሰች ፋሲካን ይቅርታ ጠይቁ። ወታችሁ ፋሲካን ይቅርታ ጠይቁ ጋይስ። አንድ ሌላ ነገራችሁ ምን እንዳደረገች። ሁለቱ ከመገናኘታቸው በፊት እኔ አሁን ይህንን ነገር የላከልኝ እግዚአብሔር ምስክሬ ነው። እናንተ ከምትጠብቁት ውጭ ሌላ ሰው ቆይታለ። የት ሄደ ደግሞ? ቆይ ሌላ አለ። የተጻጻፉትን እንዴት ብላ እቺ ብሞት አላስጠጋትም አልኳቸው። ብሞት ትጽፋለች፣ ትቸከችካለች፣ መልስ አልሰጣትም። ከድሮ ጀምሬ ያ ስለ ሆዴ
ያልሟጠጠችው ያልገባችበት የለም። ኢግኖርድን ያደረግናት ድረሺ እንዴት ለኛለች? ድረሺ 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 እንዲያሉሽ ነው። እራሷ እኮ ናት ኪያችን ነው የምትለኝ ስትጽፍ። ኪያችን የት ሄደ እባካችሁ? ጽፋ መጀመሪያ ለሜላት ምን ብላ ጽፋለች መሰላችሁ? አይ ሜላት አንቺና ዞዬ አብራችሁ በመሆናችሁ በጣም ደስ ብሎኛል እና ገባችሁ። ምን አባቱ ሆኖ ነው ያኛውን እና ክርስቲያን ማመጣው በነገራችን ላይ ማለት ነው የጻፈችላት አለ። ማንንም ምን ያላስገባ እዛው ዘመዶቿ ጋር ተግባ። ምን አገባኝ እኔ? ለምን ማስገባ? አላስገባትም። እዛው ትሄድ። ኦኬ ቆይ ላገኘው ነው